መጽሐፈ ዜና መዋዕል ካልዕ ምዕራፍ 28 አካዝ መንገሥ በጀመረ ጊዜ የ20 ዓመት ጎልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሠ። እንደ አባቱም እንደ ዳዊት በእግዚአብሔር ፊት ቅን ነገር አላደረገም። ነገር ግን በእስራኤል ነገሥታት መንገድ ሄደ። ደግሞም ለበኣሊም ቀልጠው የተሠሩትን ምስሎችን ሠራ። ደግሞም በሄኖም ልጅ ሸለቆ ውስጥ አጠነ። እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አሕዛብም ክፉ ልማድ ልጆቹን በእሳት አቃጠለ። በኮረብታው መስገጃዎችና በተራሮች ላይ በለመለመውም ዛፍ ሁሉ በታች ይሰዋና ያጥን ነበር። ስለዚህ አምላኩ እግዚአብሔር በሶርያ ንጉሥ እጅ አሳልፎ ሰጠው። ሶርያውያንም መቱት። ከእርሱም ብዙ ምርኮኞች ወስደው ወደ ደማስቆ አመጡ። ደግሞም በእስራኤል ንጉሥ እጅ አሳልፎ ሰጠው። እርሱም በታላቅ አመታት መታው። የአባቶቻቸውንም አምላክ እግዚአብሔርን ትተው ነበርና የሮሜልዩ ልጅ ፋቁሔ በአንድ ቀን ከይሁዳ 120,000 ገደለ። ሁሉም ጽኑዓን ነበሩ። ከኤፍሬም ወገን የነበረው ኃያል ሰው ዝክሪ የንጉሡን ልጅ መዕሤያንና የቤቱን አዛዥ አዝሪቃምን፣ ለንጉሡም በማዕረግ ሁለተኛ የሆነውን ሕልቃናን ገደለ። የእስራኤል ልጆች ከወንድሞቻቸው 200,000 ሴቶችን ወንዶችና ሴቶች ልጆችንም ማረኩ። እጅግም ምርኮ ከእነርሱ ወስደው ወደ ሰማርያ ገቡ። በዚያም ዖዴድ የተባለ የእግዚአብሔር ነቢይ ነበረ። ወደ ሰማርያም የሚመጣውን ጭፍራ ሊገናኘው ወጣ። እንዲህም አላቸው፣ እነሆ የአባቶቻችሁ አምላክ እግዚአብሔር ይሁዳን ስለተቆጣ በእጃቸው አሳልፎ ሰጣቸው። እናንተም ወደ ሰማይ በሚደርስ ቁጣ ገደላችኋቸው። አሁንም የይሁዳና የኢየሩሳሌም ልጆች ባሪያዎች ሆነው ይገዙላችሁ ዘንድ ታስባላችሁ። ነገር ግን አምላካችሁን እግዚአብሔርን የበደላችሁት በደል በእናንተ ዘንድ የለምን? አሁንም ስሙኝ፣ የእግዚአብሔር ቁጣ በላያችሁ ነዷልና ከወንድሞቻቸው የወሰዳችኋቸውን ምርኮኞች መልሱ። ደግሞም ከኤፍሬም ልጆች አለቆች የዮሐናን ልጅ አዛርያስ፣ የምሺሌሞትም ልጅ በራክያ፣ የሰሎምም ልጅ ይሕዝቅያ፣ የሃድላይም ልጅ አሜሳይ ከሰልፍ በተመለሱት ላይ ተቃወሟቸው። ደግሞም በእግዚአብሔር ፊት በእኛ ላይ በደል ታመጡብናላችሁና ኃጢአታችንንና በደላችንን ታበዙብናላችሁና የተማረኩትን ወደዚህ አታግቡ፣ በደላችን ታላቅ ነውና የመቅሰፍቱም ቁጣ በእስራኤል ላይ ነውና አሏቸው። ሰልፈኞቹ ምርኮኞቹንና ምርኮውን በአለቆችና በጉባኤው ሁሉ ፊት ተዉ። በስማቸውም የተጻፉ ሰዎች ተነስተው ምርኮኞቹን ወሰዱ። በመካከላቸውም ራቁታቸውን ለነበሩት ሁሉ ከምርኮው አለበሷቸው፣ አጎናጸፏቸውም፣ ጫማም በእግራቸው አደረጉላቸው። መገቧቸውም፣ አጠጧቸውም፣ ቀቧቸውም። ደካሞቹንም ሁሉ በአህዮች ላይ አስቀመጧቸው። ዘንባባም ወዳለበት ከተማ ወደ ኢያሪኮ ወደ ወንድሞቻቸው አመጧቸው። ወደ ሰማርያም ተመለሱ። በዚያን ጊዜም ንጉሡ አካዝ እርዳታ ፈልጎ ወደ አሦር ንጉሥ ላከ። የኤዶምያስ ሰዎች ዳግመኛ መጥተው ይሁዳንም መጥተው ብዙ ምርኮኛ ወስደው ነበርና። ደግሞም ፍልስጤማውያን በቈላውና በደቡብ በኩል ባሉት በይሁዳ ከተሞች አደጋ ጥለው ነበር። ቤትሳሚስንና ኤሎንን፣ ግዴሮትንም፣ ሶኮንና መንደሮቿን፣ ተምናንና መንደሮቿን፣ ጊምዞንና መንደሮቿን ወስደው በዚያ ተቀምጠው ነበር። የይሁዳም ንጉሥ አካዝ እግዚአብሔርን ክዷልና ከእርሱም እጅግ ርቋልና እግዚአብሔር ስለ እርሱ ይሁዳን አዋረደው። የአሦርም ንጉሥ ቴልጌልቴልፌልሶር መጥቶ አስጨነቀው እንጂ አልረዳውም። አካዝም ከእግዚአብሔር ቤት ከንጉሡና ከአለቆቹም ቤት እኩሌታውን ገፈፈ። ለአሦርም ንጉሥ ሰጠ፣ ነገር ግን አንዳች አልተጠቀመበትም። ይህም ንጉሥ አካዝ በተጨነቀ ጊዜ እግዚአብሔርን መበደል አበዛ። ለመቱትም ለደማስቆ አማልክት የሶርያን ነገሥታት አማልክት ረድተዋችኋልና እኔን ይረዱ ዘንድ እሰዋላችኋለሁ ብሎ ሰዋላቸው። ነገር ግን ለእርሱና ለእስራኤል ሁሉ እንቅፋት ሆኑ። አካዝም የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው። የእግዚአብሔርንም ቤት ደጅ ቆለፈ። በኢየሩሳሌምም ማዕዘን ሁሉ መሠዊያ ሠራ። በይሁዳም ከተሞች ሁሉ ለሌሎች አማልክት ያጥን ዘንድ የኮረብታ መስገጃዎች አሠራ። የአባቶቹንም አምላክ እግዚአብሔርን አስቆጣ። የቀረውም ነገርና ሥራ ሁሉ የፊተኛውና የኋለኛው እነሆ በይሁዳና በእስራኤል ነገሥታት መጽሐፍ ተጽፏል። አካዝም ከአባቶቹ ጋር አንቀላፋ፣ በከተማይቱም በኢየሩሳሌም ቀበሩት።
ነገር ግን ወደ እስራኤል ነገሥታት መቃብር አላገቡትም። ልጁም ሕዝቅያስ በእርሱ ፋንታ ነገሠ። መጽሐፈ ዜና መዋዕል ካልዕ ምዕራፍ 29። ሕዝቅያስም የ25 ዓመት ጎልማሳ በነበረ ጊዜ መንገሥ ጀመረ። በኢየሩሳሌም 29 ዓመት ነገሠ። እናቱም የዘካርያስ ልጅ አቡ ትባል ነበር። አባቱም ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። በነገሠም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸውም። ካህናቱንና ሌዋውያኑንም አስመጣ። በምሥራቅ በኩል ባለው አደባባይም ሰበሰባቸው። እንዲህም አላቸው፣ ሌዋውያን ሆይ ስሙኝ፣ ተቀደሱ፣ የአባቶቻችሁንም አምላክ የእግዚአብሔርን ቤት ቀድሱ። እርኩስን ነገር ሁሉ ከመቅደሱ አስወግዱ። አባቶቻችን ተላልፈዋል፣ በአምላካችንም በእግዚአብሔር ፊት ክፉ አድርገዋል። እርሱንም ትተዋል፣ ፊታቸውንም ከእግዚአብሔር መኖሪያ መልሰዋል። ወደ እርሷም ጀርባቸውን አዙረዋል። ደግሞም የወለሉን ደጆች ቆልፈዋል፣ መብራቶቹንም አጥፍተዋል። በመቅደሱም ውስጥ ለእስራኤል አምላክ አላጠኑም፣ የሚቃጠለውንም መሥዋዕት አላቀረቡም። ስለዚህም የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ሆነ። በዓይናችሁም እንደምታዩ ለድንጋጤና ለመደነቂያ ለመዘበቻም አሳልፎ ሰጣቸው። እነሆም ስለዚህ አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችንም ሚስቶቻችንም ተማረኩ። አሁንም የቁጣው ጽናት ከእኛ እንዲመለስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤአለሁ። ልጆቼ ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧችኋልና ቸል አትበሉ። ሌዋውያኑም ከቀዓት ልጆች የአማሲ ልጅ መሃትና የአዛርያስ ልጅ ኢዮኤል፣ ከሜራሪም ልጆች የአብዲ ልጅ ቂስና የይሃሌልኤል ልጅ አዛርያስ፣ ከጌድሶንም ልጆች የዛማት ልጅ ዮአክና የዮአክ ልጅ ኤድን፣ ከኤሊጸጽፋንም ልጆች ሺምሪና ይኢኤል፣ ከአሳፍም ልጆች ዘካርያስና መታንያ፣ ከኤማንም ልጆች ይህኤልና ሰሜኢ፣ ከኤዶታምም ልጆች ሸማያና ኡዝኤል ተነሱ። ወንድሞቻቸውንም ሰብስበው ተቀደሱ። በእግዚአብሔር ቃል እንደመጣው እንደ ንጉሡ ትእዛዝ የእግዚአብሔርን ቤት ያነጹ ዘንድ ገቡ። ካህናቱም ያነጹት ዘንድ ወደ እግዚአብሔር ቤት ወደ ውስጡ ገቡ። በእግዚአብሔርም መቅደስ ያገኙትን ርኩስ ነገር ሁሉ ወደ እግዚአብሔር ቤት አደባባይ አወጡት። ሌዋውያንም ወስደው ወደ ሜዳ ወደ ቄድሮን ወንዝ ጣሉት። በመጀመሪያውም ወር በመጀመሪያው ቀን ይቀድሱ ጀመር። በዚያውም ወር በስምንተኛው ቀን ወደ እግዚአብሔር ቤት ወለል ደረሱ። የእግዚአብሔርንም ቤት በ8 ቀን ቀደሱ። በመጀመሪያውም ወር በ16ኛው ቀን ፈጸሙ። ወደ ውስጡም ወደ ንጉሡ ወደ ሕዝቅያስ ገብተው የእግዚአብሔርን ቤት ሁሉ ለሚቃጠል መሥዋዕት የሚሆነውን መሠዊያና ዕቃውንም ሁሉ የገጹንም ኅብስት ገበታና ዕቃውን ሁሉ አንጽተናል። ንጉሡም አካዝ ነግሶ ሳለ በመተላለፊያ ያረከሰውን ዕቃ ሁሉ አዘጋጅተናል ቀድሰናልም፣ እነሆም በእግዚአብሔር መሠዊያ ፊት ሆነዋል አሉት። ንጉሡም ሕዝቅያስ ማልዶ ተነሣ፣ የከተማይቱንም አለቆች ሰበሰበ፣ ወደ እግዚአብሔርም ቤት ወጣ። ስለ መንግሥቱና ስለ መቅደሱም ስለ ይሁዳም 7 ወይፈኖች፣ 7 አውራ በጎች፣ 7 የበግ ጠቦቶች፣ 7 አውራ ፍየሎች ለኃጢአት መሥዋዕት አመጡ። የአሮንንም ልጆች ካህናቱን በእግዚአብሔር መሠዊያ ላይ አሳርጓቸው አላቸው። ወይፈኖቹንም አረዱ። ካህናቱም ደሙን ተቀብለው በመሠዊያው ላይ ረጩት። አውራ በጎቹንም አረዱ፣ ደሙንም በመሠዊያው ላይ ረጩት። ጠቦቶቹንም አረዱ፣ ደሙንም በመሠዊያው ላይ ረጩት። የኃጢአትም መሥዋዕት የሚሆኑትን አውራ ፍየሎች በንጉሡና በጉባኤው ፊት አቀረቡ። እጃቸውንም ጫኑባቸው፣ ካህናቱም አረዷቸው። ንጉሡም የሚቃጠል መሥዋዕትና የኃጢአት መሥዋዕት ለእስራኤል ሁሉ እንዲደረግ አዞ ነበርና ለእስራኤል ሁሉ ማስተስረያ ያደርጉ ዘንድ የኃጢአቱን መሥዋዕት ደም በመሠዊያው ላይ አቀረቡ። ይህንም ትእዛዝ እግዚአብሔር በነቢያቱ እጅ አዟልና እንደ ዳዊትና እንደ ንጉሡ ባለ ራእይ እንደ ጋድ እንደ ነቢዩም እንደ ናታን ትእዛዝ ጸናጽልና በገና መሰንቆም አስይዞ ሌዋውያንን በእግዚአብሔር ቤት አቆመ። ሌዋውያንም የዳዊትን የዜማ ዕቃ ይዘው ካህናቱም መለከቱን ይዘው ቆመው ነበር።
ሕዝቅያስም የሚቃጠለውን መሥዋዕት በመሠዊያ ላይ ያሳርጉ ዘንድ አዘዘ። የሚቃጠለውን መሥዋዕት ማድረግ በተጀመረ ጊዜ የእግዚአብሔር መዝሙር ደግሞ ተጀመረ። መለከቱም ተነፋ። የእስራኤልም ንጉሥ የዳዊት ዜማ ዕቃ ተመታ። ጉባኤም ሁሉ ሰገዱ፣ መዘምራኑም ዘመሩ፣ መለከተኞችም ነፉ። የሚቃጠለው መሥዋዕት እስኪፈጸም ድረስ ይህ ሁሉ ሆነ። ማቅረቡንም በፈጸሙ ጊዜ ንጉሡና ከእርሱ ጋር የነበሩ ሁሉ አጎነበሱ፣ ሰገዱም። ንጉሡም ሕዝቅያስና አለቆቹ ሌዋውያንን በዳዊትና በባለ ራእዩ በአሳፍ ቃል እግዚአብሔርን ያመሰግኑ ዘንድ አዘዙ። በደስታም አመሰገኑ፣ አጎነበሱም፣ ሰገዱም። ሕዝቅያስም አሁን ለእግዚአብሔር ተቀድሳችኋል፣ ቅረቡ፣ መሥዋዕቱንና የምስጋናዋን መሥዋዕት ወደ እግዚአብሔር ቤት አምጡ ብሎ ተናገረ። ጉባኤውም መሥዋዕቱንና የምስጋናውን መሥዋዕት አመጡ። ልባቸውም የፈቀደው ሁሉ የሚቃጠለውን መሥዋዕት አመጡ። ጉባኤውም ያመጡት የሚቃጠል መሥዋዕት ቁጥር 70 ወይፈን፣ 100 አውራ በጎች፣ 200 የበግ ጠቦቶች ነበረ። ይህ ሁሉ ለእግዚአብሔር የሚቃጠል መሥዋዕት ነበረ። የተቀደሱትም ቁጥር 600 በሬዎች፣ 3000 በጎች ነበረ። ነገር ግን ካህናቱ የሚቃጠለውን መሥዋዕት ለመግፈፍ ጥቂቶች ነበሩ። ስለዚህም ሌዋውያን በቅን ልብ ከካህናት ይልቅ ይቀድሱ ነበርና ሥራው እስኪፈጸም ድረስ ካህናቱም እስኪቀደሱ ድረስ ወንድሞቻቸው ሌዋውያን ያግዟቸው ነበር። የሚቃጠለውን መሥዋዕት፣ የደህንነቱን መሥዋዕት ስብ፣ ከሚቃጠለው መሥዋዕት ሁሉ ጋር የሚቀርበው የመጠጥ ቁርባን ብዙ ነበረ። እንዲሁም የእግዚአብሔር ቤት አገልግሎት ተዘጋጀ። ሕዝቅያስና ሕዝቡም ሁሉ እግዚአብሔር ለሕዝቡ ስላዘጋጀው ነገር ደስ አላቸው። ይህም ነገር በድንገት ተደረገ። መጽሐፈ ዜና መዋዕል ካልዕ ምዕራፍ 30 ለእስራኤልም አምላክ ለእግዚአብሔር ፋሲካ ያደርጉ ዘንድ ወደ እግዚአብሔር ቤት ወደ ኢየሩሳሌም እንዲመጡ ሕዝቅያስ ወደ እስራኤልና ወደ ይሁዳ ሁሉ ላከ። ደግሞም ወደ ኤፍሬምና ወደ ምናሴ ደብዳቤ ጻፈ። ካህናቱም በሚበቃ ቁጥር ስላልተቀደሱ፣ ሕዝቡም ገና በኢየሩሳሌም ስላልተሰበሰቡ በጊዜው ያደርጉት ዘንድ አልቻሉምና ንጉሡና አለቆቹ የኢየሩሳሌምም ጉባኤ ሁሉ በሁለተኛው ወር ፋሲካውን ያደርጉ ዘንድ ተመካክረው ነበር። ነገሩም ለንጉሡና ለጉባኤ ሁሉ ዓይን መልካም ነበረ። እንደ ተጻፈም በብዙ ቁጥር አላደረጉም ነበርና የእስራኤልን አምላክ የእግዚአብሔርን ፋሲካ በኢየሩሳሌም ያደርጉ ዘንድ እንዲመጡ ከቤርሳቤ ጀምሮ እስከ ዳን ድረስ ለእስራኤል ሁሉ አዋጅ እንዲነገር ወሰኑ። እንደ ንጉሡም ትእዛዝ መልእክተኞቹ እንዲህ የሚለውን የንጉሡንና የአለቆቹን ደብዳቤ ይዘው ወደ እስራኤልና ወደ ይሁዳ ሁሉ ሄዱ። የእስራኤል ልጆች ሆይ፣ እግዚአብሔር ከአሦር ነገሥታት እጅ ወዳመለጠ ቅሬታችሁ እንዲመለስ ወደ አብርሃምና ወደ ይስሐቅ ወደ እስራኤልም አምላክ ተመለሱ። እናንተም እንደምታዩ የተፈቱ እስኪያደርጋቸው ድረስ የአባቶቻቸውን አምላክ እግዚአብሔርን እንደበደሉ እንደ አባቶቻችሁና እንደ ወንድሞቻችሁ አትሁኑ። አባቶቻችሁም እንደነበሩ አንገተ ደንዳና አትሁኑ። እጃችሁንም ለእግዚአብሔር ስጡ። ለዘላለም ወደ ተቀደሰ ወደ መቅደሱም ግቡ። ጽኑ፣ ቁጣውም ከእናንተ እንዲመለስ አምላካችሁን እግዚአብሔርን አምልኩ። አምላካችሁም እግዚአብሔር ቸርና መሐሪ ነውና ወደ እርሱም ብትመለሱ ፊቱን ከእናንተ አያዞርምና ወደ እግዚአብሔር ብትመለሱ ወንድሞቻችሁና ልጆቻችሁ በማረኳቸው ፊት ምሕረትን ያገኛሉ፣ ደግሞም ወደዚህች ምድር ይመለሳሉ። መልእክተኞቹም ከከተማ ወደ ከተማ በኤፍሬምና በምናሴ አገር እስከ ዛብሎን ሄዱ። እነዚያ ግን በንቀት ሳቁባቸው፣ አፌዙባቸውም። ነገር ግን ከአሴርና ከምናሴ ከዛብሎንም አያሌ ሰዎች ሰውነታቸውን አዋረዱ፣ ወደ ኢየሩሳሌምም መጡ። ደግሞም አንድ ልብ ይሰጣቸው ዘንድ በእግዚአብሔርም ቃል የሆነውን የንጉሡንና የአለቆቹን ትእዛዝ ያደርጉ ዘንድ የእግዚአብሔር እጅ በይሁዳ ላይ ሆነ። በሁለተኛውም ወር የቂጣውን በዓል ያደርግ ዘንድ እጅግ ታላቅ ጉባኤ የሆነ ሕዝብ በኢየሩሳሌም ተከማቸ። ተነስተውም በኢየሩሳሌም የነበሩትን መሠዊያዎችና ለጣዖታት የሚያጥኑበትን ዕቃ ሁሉ አስወገዱ፣ በቄድሮንም ወንዝ ጣሉት። በሁለተኛውም ወር በ14ተኛው ቀን ፋሲካውን አረዱ። ካህናቱና ሌዋውያኑም አፈሩ፣ ተቀደሱ። ወደ እግዚአብሔርም ቤት የሚቃጠል መሥዋዕት አመጡ። እንደ እግዚአብሔርም ሰው እንደ ሙሴ ሕግ በሥርዓታቸው ቆሙ።
ካህናቱም ከሌዋውያን እጅ የተቀበሉትን እንደሚረጩ ነበር። በጉባኤውም ያልተቀደሱ እጅግ ሰዎች ነበሩ። ስለዚህም ሌዋውያን ለእግዚአብሔር ይቀድሷቸው ዘንድ ንጹሐን ላልሆኑት ሁሉ ፋሲካውን ያርዱላቸው ነበር። እንደ ትእዛዙም ሳይሆን ከኤፍሬምና ከምናሴ ከይሳኮርና ከዛብሎንም ወገን እጅግ ሰዎች ሳይነጹ ፋሲካውን በሉ። ሕዝቅያስም ምንም እንደ መቅደሱ ማንጻት ባይነጻ የአባቶቹን አምላክ እግዚአብሔርን ለመፈለግ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው ብሎ ስለ እነርሱ ጸለየ። እግዚአብሔርም ሕዝቅያስን ሰማው፣ ሕዝቡንም ፈወሰ። በኢየሩሳሌምም ተገኝተው የነበሩ የእስራኤል ልጆች የቂጣውን በዓል በታላቅ ደስታ 7 ቀን አደረጉ። ሌዋውያኑና ካህናቱም በዜማ ዕቃ ለእግዚአብሔር እየዘመሩ ዕለት ዕለት እግዚአብሔርን ያመሰግኑ ነበር። ሕዝቅያስም በእግዚአብሔር አገልግሎት አስተዋዮች የነበሩትን ሌዋውያንን ሁሉ ያጽናና ነበር። የደህንነትንም መሥዋዕት እያቀረቡ የአባቶቻቸውንም አምላክ እያመሰገኑ 7 ቀን በዓል አደረጉ። የይሁዳም ንጉሥ ሕዝቅያስ ስለ ቁርባን 1000 ወይፈኖችና 7000 በጎች ለጉባኤው ሰጥቶ ነበርና አለቆቹም 1000 ወይፈኖችና 10,000 በጎች ለጉባኤው ሰጥተው ነበርና ከካህናቱም እጅግ ብዙ ተቀድሰው ነበርና ጉባኤው ሁሉ እንደገና 7 ቀን በዓል ያደርጉ ዘንድ ተማከሩ። በደስታም እንደገና 7 ቀን በዓል አደረጉ። የይሁዳም ጉባኤ ሁሉ፣ ካህናቱና ሌዋውያኑ፣ ከእስራኤልም የመጡ ጉባኤ ሁሉ፣ ከእስራኤልም አገር የመጡትና በይሁዳ የኖሩት እንግዶች ደስ አላቸው። በኢየሩሳሌምም ታላቅ ደስታ ሆነ። ከእስራኤል ንጉሥ ከዳዊት ልጅ ከሰሎሞን ዘመን ጀምሮ እንደዚህ ያለ በዓል በኢየሩሳሌም አልተደረገም ነበር። ካህናቱና ሌዋውያኑም ተነስተው ሕዝቡን ባረኩ። ድምፃቸውም ተሰማ፣ ጸሎታቸውም ወደ ቅዱስ መኖሪያው ወደ ሰማይ አረገ።